አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ዕለታዊ መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቹ ጋር ከማል ኑርዬ አብራችኋለሁ። አብራችሁ ይቆዩ። የፌዴራል መጅሊሱ በአፍሪካ ህብረት ጉባኤዎች ላይ ህዝበ ሙስሊሙን ወክሎ የታዛቢነት ቦታ እንዲኖረው ያቀረበው ሀሳብ በጎ ምላሽ ማግኘቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከመካከለኛው ምስራቅና ከአፍሪካ ህብረት ጉባኤ ሀገራት ጋር ተቋማዊ ግንኙነቱን በሚያጠናክር መልኩ እየሰራ መሆኑን የጠቅላይ ምክር ቤቱ የውጭ ጉዳዮች ዘርፍ ኃላፊ የሆኑት ተባባሪ ፕሮፌሰር ሼህ አደም ካሚል ተናግረዋል። ፕሮፌሰር ሼህ አደም ካሚል ከጠቅላይ ምክር ቤቱ የህዝብ ግንኙነት ሚዲያ ዘርፍ ጋር በነበራቸው ቆይታም ኢትዮጵያ ከጄኔቫ ቀጥላ በርካታ ዓለም አቀፍ ጉባኤዎች የሚካሄዱባት መሆኗን አንስተው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ህዝበ ሙስሊሙን ወክሎ የታዛቢነት ቦታ እንዲኖረው ለአፍሪካ ህብረት ያቀረበው ሀሳብ ተቀባይነት ወደ ማግኘት መቃረቡን ጠቅሰዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም ግንቦት 22 2017 ዓ.ም በአፍሪካ ህብረት ጉባኤ በሰላምና በልማት ዙሪያ መልእክት እንዳስተላለፉ ተጋብዘው ንግግር እንደሚያደርጉም ኃላፊው ማንሳታቸው ነው የተገለጸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ግንኙነት ዘርፍ ኃላፊ ከኢፌዴሪ የውጭ ጉዳይ ሚኒስቴር ጋር የተሻለ ግንኙነት እንዳለው የጠቀሱት ፕሮፌሰር ሼህ አደም ካሚል ከመካከለኛው ምስራቅና ከኢትዮጵያ አረቡ ዓለም ጋር ያላትን የህዝብ ለህዝብ ግንኙነት የበለጠ እንዲጠናከር በቀጠናው የሚመደቡ አምባሳደሮች በአረበኛ ቋንቋ መሰረት ያደረገ ስልጠናዎች እንዳገኙ ማድረግ ተችሏል ሲሉ መናገራቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ዘርፍ ያደረሰን ዘገባ ያመላክታል። በትግራይ ክልል የማዕከላዊ ዞን ፍርድ ቤት በሂጃብ እገዳ ያደረጉ ትምህርት ቤቶችን አስመልክቶ የአክሱም ወረዳ ያሳለፈውን የእግድ ውሳኔ ተግባራዊ እንዲሆን ትዕዛዝ መስጠቱ ተገለጸ። በትግራይ ክልል የአክሱም ከተማ ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ከትምህርት ገበታ ውጭ ከተደረጉ በርካታ ወራቶች እየተቆጠሩ ይገኛሉ። ይህንን ተከትሎ የአክሱም ወረዳ ፍርድ ቤት ከዚህ ቀደም ማለትም ተማሪዎቹ ከትምህርት ቤት ከታገዱ ቀናት ጀምሮም ይህንን ያደረጉት ትምህርት ተቋማት ላይ የእግድ ውሳኔ ማሳለፉ ይታወቃል። በተለይም በሙስሊም ሴት ተማሪዎች ላይ በሂጃባቸው ምክንያት ከትምህርት መታገዳቸው በስነ ልቦናቸውና ወደፊት በሚኖራቸው ህይወት ላይ የሚኖረው ጫና ከባድ በመሆኑ ይህንን ያደረጉ ትምህርት ቤቶች ላይ ሊታገዱ ይገባል በሚል ነው ፍርድ ቤቱ የእግድ ውሳኔ አስተላልፎ የነበረው። ይሁንና የወረዳው ፍርድ ቤት ከቀናት በኋላ ይህንን የእግድ ውሳኔውን ባልታወቀ ምክንያት ያነሳ መሆኑ የታወቀ ሲሆን ነገር ግን የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በጠየቀው የይግባኝ ክስ መሰረት የማዕከላዊ ዞን ፍርድ ቤት የአክሱም ወረዳ ቀደም ብሎ ጥሎት የነበረው በትምህርት ቤቶች ላይ ጥሎት የነበረው የእግድ ውሳኔ ተግባራዊ እንዲደረግ ውስጥ ትዕዛዝ ማስተላለፉን በትላንትናው ዕለት የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ አስታውቋል። ይሁንና ተማሪዎቹ እስካሁን ወደ ትምህርት ገበታቸው እንዳልተመለሱናም ከትምህርት ገበታ ውጭ ከተደረጉም ከ6 ወራት በላይ እንደሆናቸውም ነው የተገለጸው። ከዚህ በተጨማሪም ጉዳዩን ለሚመለከተው ከፍተኛ ፍርድ ቤት በመውሰዱ በትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ላይ የ12500 ብር ቅጣት ተጥሎበት እንደነበረ የተገለጸ ሲሆን የማዕከላዊ ዞን ፍርድ ቤት ይህ የቅጣት ውሳኔ እንዲነሳለት ማድረጉንም ነው የተገለጸው። በአክሱም ከተማ 159 የሚሆኑ ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ብቻ ከትምህርት ገበታ ውጭ ሆነው በተለያየ ችግር ውስጥ እንደሚገኙ የገለጸው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን መንገድ ሁሉም የሚመለከተው አካል ሊሰራ ይገባል ሲልም ጥሪውን አቅርበዋል። በትግራይ ክልል የማዕከላዊ ዞን የሰጠው ፍርድ ውሳኔም ተግባራዊ እንዲሆን የክልሉ መጅሊስ ጠይቋል። በመቱ ከተማ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና በእስልምና ላይ ጸያፍ ቃላት በመሰንዘር ድንበር ያለፈው ግለሰብ በቁጥጥር ስር መዋሉ ተገለጸ። በኦሮሚያ ክልል በመቱ ከተማ በነቢዩ መሐመድ እና እስልምና ላይ ጸያፍ ቃላትን በማህበራዊ ትስስር ገጹ የሰነዘረው ግለሰብ በቁጥጥር ስር መዋሉን የመቱ ከተማ እስልምና ጉዳዮች ምክር ቤት ለሀሩን ሚዲያ በላከው መረጃ ገልጿል። የመቱ ከተማ መጅሊስ እንደገለጸው ግለሰቡ በተደጋጋሚ ጊዜ በማህበራዊ ትስስር ገጹ በነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና በእስልምና ላይ ጸያፍ ቃላትን እየሰነዘረ እንደነበርም አንስተዋል።
አክለውም ግለሰቡን በቁጥጥር ስር እንዲውል ያደረገው የኢሉባቦር ዞን ፖሊስ ላቅ ያለ ምስጋናቸውን ያቀረቡ ሲሆን የመቱ ከተማ እስልምና ጉዳዮች ምክር ቤት የግለሰቡን የፍርድ ሁኔታ እየተከታተለም ለህዝበ ሙስሊሙ እንደሚያሳውቅም ለሀሩን ሚዲያ ተናግረዋል። በተያያዘ መረጃም ከሳምንታት በፊት በነቢያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈው እፎይ የተባለ ግለሰብ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በህግ ክፍሉ በኩል ክስ መመስረቱን መግለጹ የሚታወስ ነው። ክስ የተመሰረተበት ግለሰብም ክሱ ተጠናክሮ ለፖሊስ ቀርቦ የእስር ማዘዣ የወጣ ቢሆንም እስካሁን ግን በቁጥጥር ስር ስለመዋሉ የታወቀ መረጃ እንደሌለም ነው የተገለጸው። ሀሩን ሚዲያ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለማጣራት እንደሞከረውም ግለሰቡን በተመለከተ መጅሊሱ በተደጋጋሚ ለፖሊስ ጥያቄ እያቀረበ ቢሆንም እስካሁን ግን በቁጥጥር ስር መዋል እንዳልተቻለም ነው የገለጸው። በቁጥጥር ስር ያልዋለበት ምክንያት ግን በውል አለመታወቁም ተነግሯል። አሁን ደግሞ ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርሳለን። እስራኤል በጋዛ የጣለችውን የእርዳታ እገዳ እንድታነሳ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ መጠየቃቸው ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ እስራኤል በጋዛ በሰብአዊ እርዳታ እንዳይገባ ሙሉ በሙሉ ክልከላ በማድረጓ በንጹሃን ላይ ከፍተኛ ሰብአዊ ጉዳት እየደረሰ እንደሚገኝ መጠቆማቸው ተገልጿል። ዋና ጸሐፊው አክለውም ጋዛ የግድያ ሜዳ ሆናለች ያሉ ሲሆን ሰላማዊ ዜጎች መቋጫ በሌለው የሞትና የዑደት ውስጥ ናቸው ሲሉ የገለጹ ሲሆን የምግብና ሌሎች መሰረታዊ አቅርቦቶች ለፍልስጤማውያን ደርስ ዘንድም የዓለም መሪዎች አፋጣኝ እርምጃ እንዲወስዱ መማጸናቸው ተገልጿል። በተጨማሪም እስራኤል አሁን እየተከተለች ያለችው መንገድ ዓለም አቀፍ ሕግና በታሪክ ይቅር የማይባል ተግባር ነው ሲሉ መኮንናቸው ተነግረዋል። በተመሳሳይ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ፣ የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ፣ የዓለም ጤና ድርጅትን ጨምሮ 6 ዓለም አቀፍ ተቋማት ፍልስጤማውያን መውጫ በሌላቸው ሁኔታዎች በቦምብ እየተደበደቡና በድጋሚ በረሃብ እንዲጋለጡ ተዳርገዋል ሲል በጋራ ባወጡት መግለጫቸው ላይ አንስተዋል። እስራኤል በጋዛ ምግብ፣ መድኃኒትና የሰብአዊ እርዳታዎች እንዳይገቡ ሙሉ በሙሉ እገዳ ካደረገች 5 ሳምንታት ያስቆጠረ ሲሆን አዲስ በጀመረችው ጥቃትም ቢያንስ 1449 የሚሆኑ ንጹሐን ፍልስጤማውያን ለሞት መዳረጋቸው ነው የተገለጸው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እያቀረብን ዕለታዊ መረጃዎቻችን ይህን ይመስሉ ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።